በዓለም ላይ ጠንካራ መገበያያ ገንዘቦች የትኞቹ ናቸው? ለምንስ ጠንካራ ሆኑ? የሚለውን እስቲ አብረን እንመለከታለን። ኢትዮጵያ ከአንድ ዓመት በፊት ብር ከትይዩ የመገበያያ ገንዘቦች በተለይም ከዶላር ጋር ያለውን የምንዛሪ ዋጋ በገበያ እንዲወሰን ክፍት ካደረገች በኋላ የብር የመግዛት አቅም በከፍተኛ ሁኔታ ተዳክሟል። በምጣኔ ሀብትና በገንዘብ ጉዳዮች ላይ የሚያተኩረው ብሉምበርግ ከወራት በፊት ባወጣው ዘገባ በፈረንጆቹ 2025 የኢትዮጵያ ብር በመግዛት አቅማቸው ደካማ ከተባሉ 3 ሀገራት ገንዘቦች መካከል አንዱ መሆኑን ተመልክቷል። ለመሆኑ የሀገራት የመገበያያ ገንዘብ ደካማ የሚሆነው በምን ምክንያት ነው? በዓለም ላይ ጠንካራ ከሚባሉት 5 ሀገራት ገንዘቦች መካከል ዶላር እንደሌለበት ያውቃሉ? ለመሆኑ ጠንካራ የመገበያያ ገንዘብ የትኞቹ ናቸው? ለጥንካሬያቸው ምክንያቱ ምንድን ነው? ጠንካራ መገበያያ ገንዘብ የአንድን ሀገር ምጣኔ ሀብት ጤናማነት ያሳያል። የሀገሪቱ ምጣኔ ሀብት ጤናማ ብቻ ሳይሆን የተረጋጋ መሆኑንም ይጠቁማል። ጠንካራ መገበያያ ገንዘብ በዓለም አቀፍ ገበያ ያለን ተቀባይነትና ተፈላጊነትን ያሳያል። የአንድ ሀገር ገንዘብ ጠንካራ የሚያደርገው ምንድን ነው የሚለውን ስንመለከት ከፍተኛ የወለድ መጠንን ማንሳት ይቻላል። ከፍተኛ የወለድ መጠን ያላቸው መገበያያ ገንዘቦች ኢንቨስትመንት ይስባሉ። በተያያዥም አነስተኛ ዋጋ ንረት፣ የፖለቲካ መረጋጋት፣ የምጣኔ ሀብት ማንሰራራት፣ የብሔራዊ ባንክ ታማኝነት የመገበያያ ገንዘብን ጠንካራ ያደርጋሉ። የዓለም ባንክ አንድን ገንዘብ ጠንካራ መገበያያ ለማለት ቅድሚያ ከሚሰጣቸው ቅድመ ሁኔታዎች መካከል የተረጋጋ የምጣኔ ሀብት ፖሊሲ ይጠቀሳል። መልካም አስተዳደር መገበያያን ጠንካራ ከማድረጉም ባሻገር ቀውስ ውስጥ አለመግባትም ይረዳል። መገበያያ ገንዘብን ጠንካራ የሚያደርገው ምንድን ነው? የምጣኔ ሀብት እድገት። የምጣኔ ሀብት እድገቱ የተረጋጋ መሆኑ በቀዳሚነት ይጠቀሳል። የሀገር ውስጥ ጠቅላላ ምርት ጠንካራ ሲሆን ምጣኔ ሀብት እየተረጋጋና እያደገ የመሄድ ተስፋ ያለው መሆኑን ያሳያል። ሌላው አነስተኛ መጠን ያለው የዋጋ ንረት ነው። ይህም አንድ መገበያያ ገንዘብ በገበያ ላይ ያለው ዋጋ እንዳያሽቆለቁልና በተረጋጋ መንገድ እንዲቀጥል ያስችላል። የአንድ ሀገር የገንዘብ ፖሊሲ በምጣኔ ሀብት እንዲሁም በመገበያያ ገንዘቡ ላይ ከፍተኛ አስተዋጽኦ አለው። የአንድ ሀገር የወለድ መጠን ከፍተኛ ሲሆን የሀገሪቱ ብሔራዊ ባንክ አስተማማኝ አቋም ላይ ሲገኝ፣ ፖሊሲ በአግባቡ ሲተገበር የመገበያያ ዋጋ ላይ ለውጥ ያመጣል። በተጨማሪም አንድ ሀገር እንደ ሌሎች ሀገራት የምትልከው ከሌሎች ሀገራት የምታስገባው ተመጣጣኝ እንዲሆን ይፈልጋል። የአንድ ሀገር ምርቶች በሌሎች ሀገራት ተፈላጊነታቸው ሲጨምር የሀገሪቱ ገንዘብ በዓለም ገበያ ላይ ያለው ዋጋም ከፍ ይላል። ሌላው የገንዘብ ጥንካሬን የሚወስነው የኢንቨስትመንት ፍላጎትና ፍሰት መጨመር ነው። ይህም በፖለቲካ ሁኔታና ከተቋማት ብቃት ጋር ሊተሳሰር ይችላል። መልካም አስተዳደርና የፖለቲካ አለመረጋጋት ኢንቨስትመንት ከመሳባቸው ጎን ለጎን የአንድ ሀገር መገበያያ ጠንካራ እንዲሆን ይረዳሉ። የፋይናንስ ተቋማት ጥንካሬና በሕግ መግዛታቸውም በተያያዥ ሊጠቀስ ይችላል። ዓለም አቀፍ የፋይናንስ ቀውስ ሲከሰት ባለሀብቶች እንደ ዶላር ወዳሉ ወደ አስተማማኝ የሚባሉ መገበያያዎች ፊታቸውን ያዞራሉ። ገንዘብ ጠንካራ የሚባለው ሊገበያዩበት የሚፈልጉ ወይም ገንዘብ እንዲኖራቸው የሚፈልጉ ሰዎች ቁጥር ከፍተኛ ሲሆንም ነው። የዓለም ባንክ ጠንካራ መገበያያ ገንዘብን እንዴት ነው የሚለየው? የዓለም ባንክ መገበያያ ከገንዘብ ፖሊሲ ጋር አስተሳስሮ ይመለከታል። የአንድ ሀገር የፋይናንስ ዘርፍ አስተዳደርና ሌሎች ሀገራቶች የሚፈጥርን ቀውስ የመቋቋም ብቃትንም ከግምት ውስጥ ያስገባል። ዘላቂነት ያለው መረጋጋት ለኢንቨስተሮች መተማመኛ ይሰጣል። እንደ አውሮፓውያን አቆጣጠር በ2005 በወጣ አሃዝ መሰረት በዓለም ባለው ዋጋ የኩዌት ዲናር ጠንካራው ሲሆን የሊባኖስ ፓውንድ ደግሞ ደካማው ነው። ጠንካራ መገበያያ ተብሎ የሚበየነው ገንዘቡ እንደ ዶላር ካሉ ጠንካራ ገንዘቦች ጋር ካለው የምንዛሪ ተመን ጋር ተወዳድሮ ነው። አብዛኛውን ጊዜ ጠንካራ የሚሆኑ
መገበያዎች አነስተኛ የሆኑና ምጣኔ ሀብታቸው ነዳጅ ላይ የተመሰረተ አገራት ገንዘቦች ናቸው። ምጣኔ ሀብታቸው የተረጋጋ ሲሆን የፋይናንስ ፖሊሲያቸውም ጥብቅና አስተማማኝ ነው። ጠንካራ መገበያዎች የትኞቹ ናቸው የሚለውን ከመመልከታችን በፊት ተመልካች አድማጮቻችን መረጃውን እየተከታተላችሁ ነገር ግን ቪዲዮውን ላይክ ካላደረጋችሁ ቪዲዮውን ላይክ እንዲሁም ሰብስክራይብም ካላደረጋችሁ ሰብስክራይብ እንድታደርጉ በዚህ አጋጣሚ እናሳስባችኋለን። በዚህ ቻናል ላይ ከቢዝነስ እንዲሁም ከወርቅ ከንግድ ከምንዛሬ ጋር የተያዙ መረጃዎች ይቀርቡበታል። ቻናላችንን ሰብስክራይብ ማድረግ አይረሳ። ጠንካራ መገበያዎች የትኞቹ ናቸው? የአሜሪካ ዶላር በዓለም ገበያ በከፍተኛ ሁኔታ የንግድ ልውውጥ የሚደረግበት ገንዘብ ነው። በፎርብስ ዝርዝር መሰረት በዓለም ጠንካራ መገበያ የሚባለው የኩዌት ዲናር ነው። አንድ የኩዌት ዲናር 3.25 የአሜሪካ ዶላር ያወጣል። ኩዌት መገበያዋ ጠንካራ የሆነው በርካታ የነዳጅ ሀብት ክምችት ስላላትና ህዝቡም አነስተኛ በመሆኑ ነው። አነስተኛ የህዝብ ቁጥር ያላቸው ሀገራት የነፍስ ወከፍ ገበያቸው ከፍተኛ ይሆናል። የኩዌት ዲናርን ተከትለው ቀጣዮቹ መገበያዎች በቅደም ተከተል በፎርብስ ዝርዝር ውስጥ ተካተዋል። የባህሬን ዲናር አንድ የባህሬን ዲናር 2.66 የአሜሪካ ዶላር ይመነዝራል። ባህሬን የጉልፍ ሀገራት ምጣኔ ሀብት መዲና የሆነች ሲሆን ዋነኛዋ ገቢዋ የነዳጅ ኤክስፖርት ነው። የኦማን ሪያልን ስንመለከት እንዲሁ አንድ የኦማን ሪያል 2.60 የአሜሪካ ዶላር ይመነዝራል። ነዳጅ አምራቿ ኦማን ምጣኔ ሀብቷን የሚደግፉ የተለያዩ ዘርፎች አሏት። የዮርዳኖስ ዲናርንም ስንመለከት አንዱ የዮርዳኖስ ዲናር 1 ዶላር ከ41 የአሜሪካ ዶላር ይመነዘራል። የፖለቲካ መረጋጋትና ጠንካራ የፋይናንስ ፖሊሲ ለሀገሪቱ ምጣኔ ሀብት ከፍተኛ አስተዋጽኦ አበርክቷል። የእንግሊዝ ፓውንድ በተከታታይ ዓመታት ጠንካራ መገበያዎች ዝርዝር ውስጥ ይገኛል። በዓለም ገበያ ተጽዕኖ ከሚያሳድሩ አንዱ ነው። ከተለያዩ የምጣኔ ሀብት ዘርፍ የሚገኘው ገቢ የሀገሪቱ የጀርባ አጥንት ነው። የጂብራልታር ፓውንድ በ1920 ገበያ ላይ የዋለው የጂብራልታር ፓውንድ በእንግሊዝ ፓውንድ ጋር ተመጣጣኝ ዋጋ ያለው ሆኗል። በስፔን ደቡባዊ ግዛት የምትገኘው ጂብራልታር የእንግሊዝ አካል ናት። የስዊስ ፍራንክ ስዊዘርላንድ የተረጋጋች ሀገር ስለሆነች ዓለም አቀፍ የፋይናንስ ቀውስ ሲከሰት ባለሀብቶች ወደ ስዊስ ፍራንክ ፊታቸውን ያዞራሉ። የካይማን ደሴቶች ዶላር በካሪቢያን የሚገኘው የእንግሊዝ ግዛት የሆነው የካይማን ደሴቶች ባለሀብቶች ከሀገራቸው ውጭ ገንዘብ ለማስቀመጥ ይመርጡታል። እንደ አውሮፓውያን አቆጣጠር በ1970 ይፋ የተደረገው መገበያ ገንዘብ ነው። ዩሮ የአውሮፓ ህብረት መገበያ ሲሆን ከ27 አባል ሀገራት 20 ይገለገሉበታል። ሌላው የአሜሪካ ዶላር ነው። እንደ አውሮፓውያን አቆጣጠር በ1770 የዓለም ገበያን የተቀላቀለው ዶላር የዓለም ግዙፍ ምጣኔ ሀብት ያለው የሀገር መገበያ ነው። በዓለም ከፍተኛ ገንዘብ ሲሆን በብሔራዊ ባንኮች በብዛትም ይገኛል። ነዳጅ፣ ወርቅ፣ መዳብ ሁሉ ተመራጭ መገበያ ነው። መገበያ ገንዘብ የሚሆነው በምን ምክንያት ነው የሚለው እንመልከት እስቲ። የመጀመሪያው የዋጋ ንረት፣ ፖለቲካዊ ቀውስ፣ ከፍተኛ መጠን ያለው ብድርና የምጣኔ ሀብት ማዕቀብ የአንድን ሀገር መገበያ ደካማ የሚያደርጉ ምክንያቶች መካከል ይጠቀሳሉ። በዓለም አቀፍ ገበያ የአንድ ሀገር ገንዘብ የሚገዙ የዶላር ምጣኔ ውስን ሲሆን የደካማ መገበያዎች ዝርዝር ውስጥ ይገባል። የአንድ ሀገር ገንዘብ ደካማ ወይም ጠንካራ ነው የሚባለው የመግዛት አቅሙ ሲቀምር ወይም ሲቀንስ ነው። የመግዛት አቅሙ የሚወሰነው ደግሞ በዋጋ ንረት፣ በወለድ መጠን፣ በውጭ ንግድ፣ በብሔራዊ ባንክ ፖሊሲና በፖለቲካዊ ሁኔታ ነው። የዋጋ ንረት ሲባባስ የአንድ ሀገር መገበያ የመግዛት አቅም ዝቅ ይላል። አነስተኛ የወለድ መጠንም የገንዘብ አቅምን ያሳያል። የወለድ መጠን ማነስ የኢንቨስተሮችን ገንዘብ የማፍሰስ ፍላጎት ይገድባል። አንድ ሀገር ወደ ውጭ የምትልከውና ወደ ሀገር ውስጥ የምታስገባው ምርት አለመመጣጠንም የገንዘብ መጠንን ያዳክማል። አሁን ደግሞ እስቲ ደካማ የሆኑ የገንዘብ ያላቸውን ሀገራቶች እንመለከታለን። እንደ አውሮፓውያን አቆጣጠር በ2025 በወጣው የፎርብስ አሃዝ መሰረት የሊባኖስ ፓውንድ በዝቅተኛ ዋጋ
እየተሸጠ ነው የሚገኘው። አንዱ የሊባኖስ ፓውንድ በ0.00011 የአሜሪካ ዶላር ይመነዘራል። የሊባኖስ ፓውንድ ተከትሎ ቀጣዮቹ መገበያዮች በፎርብስ ዝርዝር ውስጥ ተካተዋል። የኢራን ሪያል አንድ የኢራን ሪያል በ0.000024 የአሜሪካ ዶላር ይመነዘራል። በ1700 የገበያውን የተቀላቀለው መገበያ ነው። ኢራን ነዳጅ ጋዝ ላኪ ሀገር ብትሆንም የምጣኔ ሀብት ማዕቀቦች አሽመድምዷታል። የቪየትናም ዶንግ በ0.4038 የአሜሪካ ዶላር ይመነዘራል። የቪየትናም ዋነኛ ገቢ የአገልግሎት ዘርፍ ነው። ሀገሪቱ ወደ ውጭ ሀገራት ምርቶቿን እንዳትልክ የተጣሉ ገደቦች ምጣኔ ሀብቷን ጎድተዋል። የላኦስ ኪፕ በ1950 ገበያውን የተቀላቀለው የላኦስ መገበያ ደካማ ከሆኑት አንዱ ነው። ቪየትናም፣ ታይላንድ፣ ካምቦዲያ፣ ቻይና የሚያወስኗት ባህር አልባ ሀገር መዳብ ወርቅና ቲምበር በመሸጥ ትታወቃለች። የኢንዶኔዥያ ሩፒ በ0.00006 የአሜሪካ ዶላር ይመነዘራል። በአገልግሎት ዘርፍ የሚገኘው ገቢ በደቡብ ምስራቅ ሀገራት ሰፊ ሀገራት ውስጥ ጠቅላላ ገቢ እንዲኖራት አድርጓል። የኡዝቤኪስታን ሶም የቀድሞ የሶቪየት ህብረት አባሏ ኡዝቤኪስታን ጥጥ አምራች ሀገር ናት። የምጣኔ ሀብት ማሻሻያዎች ብታደርግም ከፍተኛ ዋጋ ንረትና ስራ አጥነት ፈትኗታል። የጋያና ፍራንክ በ0.000115 የአሜሪካ ዶላር ይመነዘራል። እምቅ የተፈጥሮ ሀብት ቢኖራትም የፖለቲካ አለመረጋጋትና ከላይቤሪያና ከሴራሊዮን የተፈናቀሉ ሰዎች የተፈጠሩ የምጣኔ ሀብት ጫና አሳድረውበታል። የብሩንዲ አገር ከ14 ሚሊዮን በላይ ዜጎች አሏት። ቡናና ሻይ 90% የውጭ ንግዷን ይሸፍናል። ሆኖም ደካማ መገበያ ካላቸው ሀገሮች ትመደባለች። የማዳጋስካር ኤሪያራ አንድ የማዳጋስካር ኤሪያራ በ0.00022 የአሜሪካ ዶላር ይመነዘራል። በማዕድን ቁፋሮና በአሳ ማስገር በዋናነት ትታወቃለች። ቫኒላ፣ ብረት፣ ቁርንፉድ ወደ ውጭ ሀገር ትልካለች። የፓራጓይ ጓራኒ እንደ አውሮፓውያን አቆጣጠር በ1952 ገበያውን የተቀላቀለ መገበያያ ባህር አልባዋ ፓራጓይ አኩሪ አተር፣ ስጋና በቆሎ በዋናነት ታመርታለች። የማይዋዥቀው መገበያ ገንዘብ ስዊዘርላንድ እና ሊቨስቲን የሚገበያዩበት ፍራንክ የማይዋዥቁ ከሚባሉ መገበያዎች መካከል ይጠቀሳል። የስዊዘርላንድ ፖለቲካ የተረጋጋ መሆኑና ምጣኔ ሀብቷ አስተማማኝ እንዲሆን እንደ ምክንያትነት ይጠቀሳል። ስዊዘርላንድ ወደ ሀገር ውስጥ ከምታስገባው ምርት ይልቅ ወደ ውጭ የምትልከው ይበልጣል። በዚህም ከፍተኛ ገቢ ታገኛለች። የሀገሪቱ የሀብት ክምችትም ከፍተኛና አስተማማኝ ነው። የሀገሪቱ የወርቅ ክምችት 1039.9 ሜትሪክ ቶን ነው። ይህም በወርቅ ሀብቷ ሰባተኛዋ ሀገር ያደርጋታል። ከስዊዘርላንድ የሚበልጡ ቻይና፣ ሩሲያ፣ ጀርመን፣ ጣሊያን፣ ፈረንሳይና አሜሪካ ናቸው። ተመልካች አድማጮቻችን ዛሬ ያዝንላችሁ መረጃ በዋናነት የሚመለከተው በዓለም ላይ ጠንካራ የሚባሉ ገንዘቦችና ደካማ የሚባሉት እንዲሁም ደግሞ ምክንያታቸውን የያዝንበትን መረጃ በዚያ በቃን። እስካሁን ድረስ አብራችሁ ስለተከታተላችሁ ያመሰግንን። በሌላ ቪዲዮ እስከምንገናኝ በያላችሁበት መልካም ጊዜ